ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ባላችሁበት ዓለም ዳርቻ ሁሉ ሰላማችሁን እመኝላችኋለሁ። ዛሬ አንድ ርዕስ ይዤ መጥቻለሁ። ያንን ርዕስ ምንድን ነው ብትሉኝ፣ በመዳም ቤት ያላችሁ ብዙዎቻችሁ ማለት በተለያየ ነገር እንትን የምትሉ የምትሰቃዩ በቃ አለ አይደል፣ በመዳም ቤት ሆናችሁ ልጆችን ይዛችሁ ህፃናቶች ያለባችሁ ጭምር ማለት ነው። ህፃናቶች ሲባሉ አሁን ሁሉ ነገር የሚያውቁ ማለት ነው። ሁሉ ነገር የሚያውቁ ቢያንስ 13 14 አመት ውስጥ ያሉት በተለይ አሁን ሴቶች ምናምን መቼም ወንዶች ይሄን ያህል አይጠጉም፣ እንደ ሴቶች አይደሉም። ግን ሴቶች በተለይ ማለት ነው ሴቶች በተለይ ከናንተ ጋር ሲጫወቱ ከናንተ ጋር ወይ የሆነ ነገር ከናንተ ጋር የሆነ ነገር ላድርግ ቢሉ ራሱ እሺ እንዳትሉ እውነቴን ነው የምላችሁ። ምክንያቱም በእኔ የደረሰ በሌላውም እንዲደርስ አልፈልግም። በእኔ የደረሰ በሌላው እንዲደርስ አልፈልግም። ያንን ስለሆነ እህቶቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ እና ቤተሰብ ሁኑ። የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ ማለት ነው። ይሄንን ነገር ስላችሁ ብዙዎቻችሁ በመዳም ቤት ሆናችሁ የምትሰቃዩ አላችሁ። እውነቴን እኮ ነው የምላችሁ። አሁን እኔ በእኔ ስለደረሰ ነው ይሄ ነገር ልነግራችሁ እንትን ያልኩት ማለት ነው። ምክንያቱ ለአንድ ነፍስ ትጠቅማለች ብዬ ነው። ከኔ ጋር አሁን የምትኖረዋ 14 ዓመትዋ ነው። ከዛ በቃ ሰዎቹ ምናምን በቃ እንዲህ ሲወጡ ምናምን በቃ ሰዎቹ ሲኖሩ የሆነ እንደማኩረፍ ነገር ትሆናለች። ሰዎቹ ሲወጡ ደግሞ በእናትሽ እንጫወት፣ እንደዛ እንትን እንበል፣ እኔ ብቻዬ እንትን ደብሮኛል ምናምን ትለኛለች። ማለት ህፃናቶችም አሉ እኛ ቤት ማለት ነው፣ ህፃናቶችም አሉ። ሆኖም ግን እንጫወት ደብሮኛል እንደዚህ ነው ትላለች። በቃ እኔ ደግሞ እውነትም የደበራት ይመስለኝና በቃ ኳስ እጫወታለሁ የሆነ ነገር እንትን እላለሁ ማለት ነው። ግን ያንን መጫወቴ ለእኔ ጥሩ አይደለም፣ አቀለለኝ ማለት ነው። እውነቴ ነው የምላችሁ። ብዙዎቻችሁ ሆናችሁ በመዳም ቤት ሆናችሁ ብዙዎቻችሁ ሳታቁ ከመዳም ልጆች ከመዳም ጋር የምትቀልዱ ማለት ነው። እውነቴ ነው የምላችሁ። አቁሙ። በቃ ስራችሁ ብቻ ያገናኛችሁ። ስሬስ ሁኑ። ስራችሁ ብቻ ማገናኘት ነው ያለበት እንጂ እኛ ምንም ነገር የለንም። የፈለገ ነገር አሰሪሽን መዳምሽን የፈለገ ነገር እንትን ብትልሽ እውነቴ ነው የምልሽ ወዳሽ አይደለም። ስራሽ ነው ወዳ ነው እንጂ ስራሽንም በብሬ ነው የምትለው። አሁን ስትፎግጭላት ብትውይ ራሱ በብሬ ነው የምትፎግጠው ነው የምትለው። ሌላ ምስጋና የለው። እኔ ሰርቼም አይቼዋለሁ፣ ደክሜም አይቼዋለሁ። ያንን ስለሆነ ብዙዎቻችሁ በአሰሪዎቻችሁ ቤት የምትሰሩ ጥንቃቄ አድርጉ። በተለይ ልጆች ምናምን ካሉ ጥንቃቄ አድርጉ። ብዙም እንትን እንዳትሉ፣ ጨዋታ ምናምን እንዳያታልላችሁ፣ ምንም ነገር እንዳያታልላችሁ። ከልጆቹ ጋር በቃ ስሬስ መሆን ነው ያለባችሁ። ከአሰሪዎቻችሁም ጋር ስሬስ መሆን ነው ያለባችሁ። ስታቅም ዛሬ ስታጫውትሽ እውነትም የምታጫውተኝ ትወደኛለች ትያለሽ፣ ግን አትወድሽም። ነገ ትሄጃለሽ፣ ነገ ትተሽው ትሄጃለሽ። እውነቴ ነው የምልሽ። ዝም ብሎ እንደምትወድልሽ ልታስመስልልሽ ትችላለች፣ ግን የፈለገም ነገር ቢሆን ባዳ ነው። እውነቴ ነው የምልሽ። ምንም ቢሆን ምንም ሰራተኛ አይነት የሚለው ነገር ምንም በጭንቅላቷ ሊሻር አይችልም። እሷ ማለት ነው። እኔ እንጃ ብቻ በስንት አንዱ እሱ ሰራተኛዬ ነው የሚለው ሽረው ሳይሆን ዝም ብለው የሰው ልጅ ፍቅር ያላቸው አሉ። ሰውን የሚወዱ ፈጣሪያቸው የሚፈሩ አሉ። ሆኖም ግን እራሳችሁ ጠብቁ። በቃ ከአሰሪዎቻችሁ ልጆች ምናምን እንዳትጫወቱ። እራሳችሁ ጠብቁ፣ እራሳችሁ ጥንቃቄ አድርጉ። እውነቴ ነው የምላችሁ። አሁን እቺ ልጅ ስንጫወት በራሷ ጊዜ ወደቀች ማለት ነው። እውነቴ ነው የምላችሁ። ኳስ ነው የምንጫወት ነው። ኳስ ስንጫወት በራሷ ጊዜ ወደቀች። ምንድን ነው ያለችው? ጣለችኝ ነው ያለችው ልጅቷ ማለት ነው። ጥንቃቄ አድርጉ። እውነቴ ነው የምላችሁ። ጣለችኝ ስታውቅ ነው የጣለችኝ
ኳስ ላይ ወርውራ ደረቴን ስትመታኝ ወደቅኩኝ። ይሄንን ደግሞ እሷ ራስዋ ናት እንትን ያረችው፣ ሆን ብላ ነው ያደረገችው። እኔ ደግሞ በቃ እኔ ምንም ነገር ያደረኩት ነገር የለም ብል የሚሰማኝ የለም፣ እኔ የሚያዳምጠኝ የለም። ገብቷችኋል አይደል? እናንተ የሚሰማችሁ የለም። ልጆቻችሁ ላይ ከመጣችሁ ማለት ነው፣ እውነቴ ነው የምልሽ፣ ወዮልሽ ነው ያለችኝ ሴትዮዋ ማለት ነው። ወዮልሽ አልተውሽም ነው ያለችኝ። እቺ ልጅ በቃ እንደ ቀልድ እያረገች እንትን ትላለች ማለት ነው። እንጫወት፣ የሆነ ነገር እናድርግ፣ እንደዛ እናድርግ ብላ ማለት ነው። ከዛ በኋላ እኔ ደግሞ በቃ ይሄን ያህል ፊት አልሰጣትም ነበረ። በቃ ያንንም የኳሱ ቀን ራሱ እምቢ ስላት ብታዩ በቃ በተኛሁበት አንስታ ነው የወሰደችኝ ማለት ነው። በተኛሁበት ነው አንስታ የወሰደችኝ። ሆኖም ግን ራስዋ ወስዳኝ እንጫወት ብላኝ ራስዋ ወስዳኝ ጣለችኝ ነው ያለች። ጣለችኝ ያለች እኮ ይሄንን ማለት ምን ማለት ነው እህቶቼ? እውነቴ ነው። ብዙዎቻችሁ በመዳም እንትን ያላችሁ፣ ብዙዎቻችሁ በመዳም ኩሽናዎች ያላችሁ ምሰሩ ማለት ነው፣ የመዳም ቅመሞች ጥንቃቄ አድርጉ። እውነቴ ነው ብላችሁ በቃ ሁሉንም ይወደኛል፣ ሁሉንም ይሄን እንትን ምልላቸውን ያ እንትን ስለሚሉኝ ነው ስለሚወዱኝ ነው እንዳትሉ። እውነቴ ነው። ጥንቃቄ አድርጉ። በልጆቻቸው ከመጣችሁ ማለት ነው። እውነቴ ነው። ትሞታላችሁ። እኔ ወዮልሽ ነው ያለችኝ። በቃ እኔ ራስዋ ነች የወደቀችው፣ ግን ወዮልሽ አለችኝ። እውነቴ ነው ምላችሁ በቃ አለቅሽም፣ ወዮልሽ ነው ያለችኝ። በቃ ድጋሚ እንደዚህ ብታደርጊያት አለቅሽም ነው ያለችኝ። እኔ ምንም አላደረኩም። የፈለግሽው ነገር አድርጊ። እኔ ምንም ነገር አላደረኩም። የሰራሁት ነገር ምንም ነገር የለም። እንጫወት አለችኝ። ተጫወትን። በቃ ስንጫወት አጋጣሚ ኳሱ መታት እንጂ እኔ ሆን ብዬ ከእሷ ጋር ምን ቂም አለኝ ነው ለእሷ መመታት ምናምን አልኳት ማለት ነው። ስታቂ ነው የመታሻት፣ ልጄን መተሻታል፣ አሁንም ይቅርታ አትጠይቂም? ኧረ እኔ ይቅርታ ሲጀመር እኔ ይቅርታ፣ ምክንያቱም እኔ ስራ የምፈልግ ሰው ነኝ። ስራ እውነተኛ በቃ ለስራ ከመጣችሁ ከሆነ ቀልድ አያስፈልግም። ፊታችሁ አጥፍታችሁ ስሩ። እውነቴ ነው፣ አርፋችሁ ስሩ። ልትከበሩ ከሆነ ማለት ነው ከአሰሪዎቻችሁ ልጆች ጋር አትቅለሉ። በቃ አትቀልዱ። በቃ ጭራሽም ማለት ነው መቀለድ የለባችሁ። እውነቴ ነው የምላችሁ። ከነሱ ጋር በቃ ተጫወታችሁ ማለት በቃ ተዋረዳችሁ ማለት ነው። እውነቴ ነው የምላችሁ። አሁን ሌባ ሆኖ እንደሚዋረድ ሰው አይነት መዋረድ ነው። እውነቴ ነው። እና ጥንቃቄ አድርጉ ነው የምላችሁ። በእኔ የደረሰው በእናንተ ሊደርስ አልፈልግም። በጣም ተረበሸ። በጣም ሁሉ ነገር በቃ እንትን ማለት ሴትዮዋ በቃ አስቀየመችኝ። ብዙ ቀን ተጣላን። አገርሽም ድረስ እሸኝሻለሁ ነው ያለችኝ። አልሸኘችኝም፣ ግን ጥሩ ነገሩ ማለት ነው አልሸኘችኝም። እና ስራዬም ጭምር ላጣ ነበረ። ከልጆቿ ጋር በገዛ እጇ መታ አንስታኝ ወስዳኝ ስራዬም ጭምር ላጣ ነበረ። እና ምንድን ነው የምትሉኝ? እስኪ አስተያየታችሁ በኮመንት አሳውቁኝ። ብዙዎቻችሁ ገብታችሁ እውነት ነው ይሄ ነገር መቀለድ አለብን ወይ የለብንም የሚለው ነገር እስኪ እናንተ በኮመንታችሁ አሳውቁኝ ማለት ነው። እኔ በእኔ የደረሰው በእናንተ ላይ እንዲደርስ አልፈልግም፣ እህትማሞቼ ማለት ነው። ምክንያቱ የሰው ሀገር ስንመጣ ያልፍልናል ብለን ነው፣ እንለወጣለን። የመጀመሪያው ድህነታችን እንነቅፋለን። ቢያንስ የራሳችን የሆነ ነገር እንይዛለን። ወይ አባታችን ወይ እናታችን በቃ እረዳለን ብለን ብዙዎቻችን በተለያየ ሀገር ወደ ስደት ይሄድናለን። በተለያየ ሀገር ማለት ነው። ኢትዮጵያ ውስጥ ሆነን በተለያየ ሀገር ማለት ነው ለስራ እየመጣናለን። ስራችን እንዳናጣ ደግሞ ስሬስ መሆን ያስፈልገናል። ስራችን እንዳናጣ ከማንም ሰው ጋር ከነሱ ጋር ንክኪነት መኖር የለባችሁ። ከአሰሪዎቻችሁ ልጆች ጋር ከአሰሪዎቻችሁ ጋር አትሳቁ። ሲጀመር እውነቴ ነው የምላችሁ። ልትቀሉ ካልፈለጋችሁ አትሳቁም፣ አትቀልዱም። ምክንያቱ እኔ ስላየሁት ነው፣ በራሴ ስለደረሰብኝ ነው ይሄንን ነገር መመክራችሁ። ሁላችሁም ይሄንን እንትን የተመቻችሁ በኮመንት አበረታቱ። እኔም በቃ እንትን እላለሁ፣ አበረታቱኝ። ሁላችሁም ባላችሁበት በሁሉም በተለያየ አገር በብዙ አገር በዱባይ፣ በሳውዲ፣ በኩዌት፣ በባህሬን በተለያዩ ሀገራቶች የምትኖሩ ኢትዮጵያውያኖች፣ ኤርትራውያኖች ፈጣሪ ይጠብቃችሁ። የፈጣሪ ሰላምና ጤና
እረፍት ይሁንላችሁ። ባላችሁበት ሁሉ ሰላማችሁ ብዝት